ቮይስም አስቀምጫለሁ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር አለቀስኩ። ሰላም ሰላም፣ ውድና የተከበራችሁ እዚህ ቲቪ ሰዎች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ በሄለን ጉዳይ መጥቻለሁ። ላይክ እና ሼር ሰብስክራይብ አድርጉ። ትላንት ማታ ላይቭ ላይ ገብቼ እንዲሁም ይቅርታ ጠይቂ ስል እንደነበረ ሰምታችኋል። ያልኩትም አልቀረም። ሄለኗ ሰምታኛለች መሰለኝ። እኔ ባልኩት መሰረት አሁንም ይሄው እንደምታዩት ድንጋይ ተሸክማ ይቅርታ እያለች ነው። ከአንደበቷም ሰምታችኋል፣ መግቢያ ላይ ማለት ነው። ይቅርታ አርጉልኝ እያለች ነው። ጋሽ ወርቆ አይተነውን ማለት ነው። እና በጣም ነው ያሳቀችኝ። ምን አቅብጦኝ ነው? ለካ አብታም አይነካም። እኔ ከድሃዎቹ ጋር እነሱ ጋር ይሻሉኝ ነበረ፣ ቂጡን የጣለ ድሃ ይሻለኝ ነበረ። አብታም ለካ እንደዚህ ነው ብላ በቃ በጣም አንዳንዴ ሞድ እያያዘች እስኪመስለኝ ድረስ ማለት ነው። እና ስታለቅስ ነበረ፣ ስትነፋረቅ ነበረ። ከዛ መልሳ ግን ያው እኔ ላይቭ ላይ ገብቼ ባስተላለፍኩት መልክ ማለት ነው ሰምታ ነበረ። ወዲያውኑ እንግዲህ ጠዋት ላይ ተነስታ ዛሬ ጠዋት ማለት ነው ቪዲዮ ሰርታለች። ትናንት ስታለቅስ ነበር፣ ዛሬ ደግሞ ይኸው እንደምትዋት ጥቁር በጥቁር ለብሳ ሀዘን ለብሳ እኔ ምንም የለኝም መናጢ ቂጤን የጣልኩ ደሃ ነኝ፣ ለምን አትመክሩኝም ነበረ? ዝም ብላችሁ ጃስ ጃስ ስትሉ ነበረ የዛኔ። አሁን ደግሞ እስኪ እርዱኝ ለምኑልኝ እንዲሁም ገንዘብም እንድትረዱኝ እያለች ትገኛለች ማለት ነው። ምክንያቱም የምትከፍለው የላትም። የተቀጣችውንም በዝርዝር ተናግራለች ብዙ ገንዘብ እንደሆነ። እንኳን ያንን ቀርቶ 1 ወር ከግማሽ ሰርቼ እንኳን አላገኝም ያንን እያለች ነው ማለት ነው። የተቀጣችው ብዙ ገንዘብ ስለሆነ ነው ማለት ነው። እና ገንዘቡን መክፈል የማትችል ድሃ ናት፣ ምስኪን እንደሆነች ተናግራለች። እንደማይለመዳትም ይቅርታም እያለች ነው ያለችው። እያለቀስኩኝ እንግዲህ ቦይስም አድርጌ ያለው የእሳቸው ቁጥር ነው ተብሎ በተሰጠኝ መሰረት ድንገት ከሰሙት ብዬ ቦይስም አድርጌ ያለው ብላለች ማለት ነው። እንግዲህ ከእሷ እንደበሰምታችኋል ቦይስ አድርጋለች። ይቅርታች መናጢ ማትረባ ቆሻሻ ድሃ ብለው ንቀው ይተውኝ፣ ሁለተኛ አይለመደኝም፣ ስሙትንም አላጠፋም እያለች ነው። ይሄን ከተቀጣች ይበቃታል ብያለሁ እኔ። ምክንያቱም አልቅሳለች። አሁንም ደግሞ ይኸው ይቅርታ ድንጋይ እንግዲህ አጠገቧ ስለሌለ ይሄንን በድንጋይ መልክ ይኸው ድንጋይ ተሸክሜ ያለው ይቅር በሉኝ እያለች ቦይስ አድርጋ እንዲሁም በአደባባይ የይቅርታ ቪዲዮ ሰርታለች ማለት ነው። ምክንያቱም የሚያዋጣም ይሄ ነው። እኔም ማታ ያልኩት ይሄ ነው። ወጥታ በቃ ይቅርታ ጠይቀች ሴትና እንዳለችው ወደ ሀገሬ ብገባም ምንም ምኖርበት የለኝም፣ አንድ ልጄን ያለ ወረቀትም የላትም። እንደተናገረችው ወረቀት የሌለኝ በባህር የመጣው ሰው ነኝ፣ አንድ መናጢ ደሃ ነኝ፣ ምንም ነገር የለኝም። ቤቴ ጥጋብ አናቴ ላይ ወጥቶ አናፍቶኝ ነው። የዛኔ ተይ ተሳስተሻል፣ ትክክል አይደለም ለምን አትሉኝም ነበረ እያለች ነው። አያችሁ፣ አንድ ሰው ከአለፈ በኋላ የሆነ ነገር ይገባዋል፣ ስህተቱ ማለት ነው። እና ዋናው ከስህተቷ መማር ነው። ስለዚህ ጋሽ ወርቆ አይተነው ማለት ነው ይቅርታዋን ይቀበላሉ ብዬ አስባለሁ። ይቅር በሏትና ክሷን አንሱላት። ከትላንት ጀምሬ የምናገረው ነገር ይሄ ነው እና ሄለን ከዚህ ከተማረች ከዚህ በኋላ ሌሎችም ከሷ ተማሩ። እውነቷን ነው እንዳለችው ደግሞ እሷ ብቻ አይደለችም። ብዙዎች ዮኒ ማኛ ስንቱን ሲሳደብ ነበረ፣ ጂጂ ኪያ ብዙ ነገር እንደውም ሄለን ገንዘብ ክፈሉ ነው እንጂ እና በአደባባይ ላይ ደግሞ ያ የምትለው ነገር ሰዎች እያመጡ የሚሰጧትን መረጃ ነው እሷ በደፍረት እየወጣች የምትናገረው እንጂ ያየችው ነገር የለም። እንዳለችው እኔ ቡልቲ ከሊፋ ነው ማንም የሚባለው እዛ ላይ ቁጭ ብዬ ያለች ስጎበኝላችሁ ነበረ፣ የዱባይን ታሪክ ሳወራ ነበረ። ዛሬ ላይ ግን ይሄ ወድቄ ያለው ጎዳና ወድቄ ማዳበሪያን ጥፌ ልመና ከመግባቴ በፊት ሁላችሁም እርዱኝ፣ ተባበሩኝ እያለች ትገኛለች። ሁላችሁም እንግዲህ ጋሽ ወርቁ ይቅርታ እንዲያደርጉ ቪዲዮ ስሩላት፣ ይቅርታዋን እንዲቀበሉ ጋሽ ወርቁ እንላለን ማለት ነው። እና በቃ ዋናው አሳይተዋታል፣ ጀግንነቶትን አሳይተዋል፣ ወንድ መሆኑትን አሳይተዋል፣ ማንነቶትን አሳይተዋታል። ለእሷ ብቻ ሳይሆን ሌሎችም እየተነሱ አንዱ ያንዱን ስም ማጥፋትና ማቆሸሽ የሚባለውን ነገር ሌሎችም ከዚህ ተምረው ከሷ ቪዲዮ ተምረው ከሄለን ቪዲዮ
ሁለተኛ ክፉ ነገር እንዳይሰሩ። እንዲሁም ቪዲዮ አስጠፊ ተብያለሁ፣ እባካችሁ ጎዳና ከመውጣቴ በፊት እናንተ ጋር ያለውን ቪዲዮ አጥፉልኝ ብላለች። እንግዲህ እኔ የለኝም ሲጀመር ያላችሁ ማለት ቆሻሻ ነገር ስለሆነ ዩቲዩብም ስለማይፈቅደው እሷ ያወራችሁ እንዲህ አይነት ቫይረስ አለበት እያለችና የቆሻሻ ወሬዎች ስለሆኑ እኔ አልጫንኩትም። የጫናችሁ እባካችሁ አጥፉላት፣ በቃ አጥፉላት። እንደ እናታችሁ እዋት፣ እንደ ታላቅ እህታችሁ እዋት። የሰው ውድቀት እንትን አትበሉ። ስለዚህ እሷ ይቅርታ ጠይቃለች። ከዚህ በኋላ ይቅርታ ከምንም በላይ ይበልጣልና እሳቸውም ኦርቶዶክስ ናቸው፣ ይቅርታን ያውቃሉ። በእግዚአብሔር ቃል ይቅር ያለ ይቅር ስለሚለው በእርግጠኝነት ጅንኑ ጎጃሜ አቶ ወርቁ አይተነው አባታችን ብላለች። እሷም በጣም ነው በሳቅ አንዳንዴማ ሞድ እያያዘች እስኪመስለኝ ድረስ ማለት ነው የእውነት የምትናገረው ነገሮች በቃ በሳቅ ነው ፍርስ ያደረገችኝ። ምን አቀበጠኝ እስኪ ተይ አትሉኝም ወይ? ነውር ነው አይደረግም አትሉኝም? ጥጋብ እንደዚያ ናቴ ላይ ወጥቶ ሲፈላ አለች። እኔ አነጋገሯ ብቻ ፍርስን ያደረገኝ በሳቅ ምንኝ ነው አለች። ጠግቤ አንድ ነገር ቤት የሌለ ቁንጫ የሚዘልበት አለች። ምንም ነገር ከወረቀት ወረቀት የለኝ፣ ከብር ብር የለኝ። እዚህ ቁጭ ብዬ እንደዚህ እያወራውኝ የለቃቀምኩትን ነገር ነው የምኖርበት የነበረ። እሱም ደግሞ አሁን ይሄው ጉዱኛለሁ። ልጄን እንኳን አንድ ልጄን ማሳድግበት የለም። ወደ ሀገርም ተይዤ ብገባ ምንም ነገር የለኝም ብላለች። እጄ ሀረር ላይ ቁጭ ብዬ ጫት ከመቃም ውጭ ሌላ ነገር ፋይዳ እንደሌላት ነው የተናገረችው። የጭንቅ ቀን ሲመጣ የሰው ልጅ ሚስጥር ያወጣልና እኔ 12 ቤተሰብ ነን አለች። 12 አይደል 22 ቤተሰብ ብትሆኚ ቤተሰቦችሽ ከዚህ ከቆሻሻ ስራሽ አያድኑሽም። ስለዚህ ቤተሰብ አለኝ የቤተሰብ ቁጥር ብዛት ምናምን ሳይሆን ዋናው አንድም ብትሆኚ ራስሽን አስከብረሽ ቤተሰብን አስከብረሽ መኖር ነበረ ያንቺ ስራ ማለት ነው። እና ዋናው ጥፋትሽን ማመንሽ ነው። እንኳን ከጥፋትሽ አመንሽ፣ ይቅርታ እንዳልሽው ይቅርታ ጠይቀሻል። ያው እሳቸውም ይቅርታ ያደርጉልሻል ብዬ አስባለሁ። እግዚአብሔር እንግዲህ ከእንደዚህ አይነት ቆሻሻ ስራ ያውጣችሁ። ከድንገተኛ እንደዚህ አፋችሁ ዘጥ ዘጥ ብሎ ሌላ ጎድ ውስጥ የሚያገባ ምን ነው? ድሀዎቹ መናጤዎቹ እነዚህ አይሻሉኝም እንዲ አለች። ከድሀ ጋር እኮ መጣላት ይሻላል። ለካ ከሀብታም ጋር ሀብታም መንካት አለች። እሷ ራሱ ለሌሎች ትምህርት ነው። እውነቷን ነው። ድሀውንማ ስትሰድር ምን ስትል ማንም ቀና ብሎ አላያትም። ሁሉም ያው ተሰዳድቦ ተመላልሶ ትቷታል። ሀብታም ነክታ ጉዱናለች። ሀብታም እንደዚህ ነው። በገንዘቡ ቁጭ ብሎ ብዙ ቦታ ያዛል። ቁጭ ብሎ ብዙ ጉድ ይሰራል። አየሽ ያለው ማማሩ። ስለዚህ እሳቸው ዱባይ ቁጭ ብለው አንቺን እዛ እያስለቀሱሽ ነው ያሉት በስራሽ። የብዙዎች እንባ እነ ሙኒት ደስ አላችሁ፣ ከበሮ ምቱ ዱባዮች እንኳን ደስ አላችሁ ምናምን ትላለች ወታ ማለት ነው። ያው እውነቱን እየተናገረች ነው። አዎ ሁሉም ሰው ደስ ብሎታል። ሁሉም ደስ ብሎታል። ምክንያቱም ጥሩ ነገር አልሰራሽም። ስህተት ነው ሰው መሳደብ፣ በበሽታ መሳደብ፣ እያመጣሽ መለጠፍ፣ ይሄ ሁሉ ትክክል አይደለም። ክስ አይደለም፣ ገንዘብ ቅጣት አይደለም። እንግዲህ ሌላ ብዙ ነገር እንደሚከተላት ነው እየተናገረች ያለችው በዝርዝር። ያንን ገንዘብም የተባለችውን ገንዘብም የመክፈል እድሉም የላትም፣ አቅሙም የላትም። ሁለተኛ ደግሞ ክሱን ካላነሱላት ይሄንን ገንዘብ ብቻ ሳይሆን እሷ ወደ አገርም ደግሞ ልትሸኝ ትችላለች። ክሱ ካልተነሳላት እስር ቤትም ትገባለች። እንደ እሷም እንዳለችው አንድ ልጄን አሳዳጊም የለው ዘመድም የለው፣ እዚህ ልጁን ጥዬ እስር ቤት መግባቴ ነው አለች። ለልጄ ስትሉ ለአንድ ልጄ ስትሉ እባካችሁ ብላ ነው እንግዲህ እያለቀሰች የለመነችው። እና ስለዚህ እባካችሁ አሁንም አንደኛ ቪዲዮ ያላችሁ ይሄን ቆሻሻ ስድብ ቪዲዮ አጥፉ። ሁለተኛ ደግሞ ጋሽ ወርቁ ይቅርታዋን እንዲቀበሉ ሁላችሁም ቪዲዮ ስሩላቸው። እንትና ደግሞ ምን አለመሰላችሁ ጆከር እኛንን አድራሹ። ስለዚህ ጋሽ ወርቁ ያንቺን ቁጭ ብለው የሚያዳምጥ ሰው አይደለም። ምናደርስም እኛንን፣ ኢንፎርሜሽን ምንሰጥ እኛንን። እሷ ብቻ አይደለችም፣ ሌሎችም አሉ ስም የሚያጠፉ። እያንዳንዳቸው እየተከተልን እናደርስላቸዋለን። እሳቸው ቁጭ ብለው በገንዘባቸው የሚሰሩትን ይሰራሉ፣ ለህግ ያቀርባሉ ብሎ ማለት ነው ጆከር ሲናገር ነበረ። ዮኒ ማኛ ዮኒም አንቺ ዱቄታም አንቺ ምን እያለ ነበረ። ዮኒ እኮ አንተም ስትሳደብ ነበረ። ስሬስ አንተ ጂጂ ኬሌ ማለት አይቻልም እንጂ ብዙዎች እንደዚህ ሰውን ቆዳ እያለበሳችሁ ወታችሁ ሙልጭ ስታረጉ ነበረ። ግን ከሱ ልክ የሚያስገባችሁ ስለጠፋ ነው።
አንዳንዴ ይሄ ህግ ደግሞ ኢትዮጵያ ላይም ይሰራል። ለምን ካላችሁ አሁን ማሜ ታስሯል። ሙባረክ ወጥቶ ለወንድሜ ይቅርታ አድርግለት ብሎ ማን የከሰሰው? ናሆም ቁጭ ብሎ ናሆምን ሙልጭ አድርጎ ብሄር ሳይቀር ምን ሳይቀር ሲሳደብ ነበር ቲክቶክ ላይ። ከዛ ምን አደረገ መሰላችሁ? ናሆም ሂዶ ከሰሰው። አሁን የማሜ ቤተሰቦች ሚስቱ ወጥታ እስከ ልጇ እየለመነች ነው ይቅርታ አድርግለት አስፈታው ብላ፣ እንዲሁም ደግሞ ሙባረክም እየለመነ ነው ወጥቶ። አሁንም ደግሞ እህትየውም ሙባረክ ወንድሙኑ ታውቃላችሁ ለማሜ እህትየውም እንዳለ ቤተሰቦቹ የማሜ ወጥተው ይቅርታ እየለመኑ ነው። በቃ ይቅርታ አድርግለት እያሉ ነው ናሆምን ማለት ነው። እና አሁን እሱ እስር ቤት ነው ያለ። አፍ ሲመለጥ ራስ ሲመለጥና ከምላስ ሲያመልጥ ነው አይታወቅም ይባላል። ስለዚህ አልታወቃችሁም፣ ስነ ስርዓት ብትይዙ አሪፍ ነው ላለው ከሄለንና ከማሜ ተማሩ። አፋችሁን የምትከፍቱ የሰው ስም የምታጠፉ ሰዎች ይኸው ዋጋ እንደዚህ ያስከፍላችኋል። እንግዲህ ሄለን ይቅርታ ጠይቃለች። ጋሽ ወርቁ ይቅርታውን ይቀበላሉ ብለን እናስባለን። ፈጣሪ እርዳሽ ለልጅሽ ሲል